ሁለት ነፍሰ ጡር ነው ያለን። እየሰደብኩት ትግስት ስለነበረ ወደዛ ባለቤቴ ስንት ማበጠሪያ አላት? 10 ሆነ ማህራችን ግጭት መጣና እኛም ልንፈታው አልቻልንም። ቀንታ አይደለም አይደል? በሞተር ነው ወደ ጓደኛ ይዟት መጣ። እኔ ከዚህ ወረድኩኝ። በዚህ ተጣሉ። ሳይጋቡ ቀሩ። እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኝተናል። ዛሬም እንደ ሁል ጊዜው 3 ጥንዶችን ይዘንላችሁ ወደ እናንተ ልንደርስ እንግዶቻችን እንኳን ደህና መጣችሁ። እንዴት ናችሁ? ሰላም። መጀመሪያ እናንተ ልተዋወቃችሁና እናንተ እንዴት እንደተዋወቃችሁ ትነግሩኛላችሁ። ከዛ በፊት ግን ሁለት ነፍሰ ጡር ነው ያለን። አጋጣሚ ነው? አዎ። እንደዚህ ነው የተገናኛችሁት? ስንት ጊዜያችሁ እንደሆነ መጠየቅ ይቻላል? ይቻላል። ስንት ጊዜሽ? 9 ወር ደርሰሻል? አረ ደህና ነሽ፣ ጠንከር ብለሻል። ስለዚህ ዛሬም ነገም ከነገ ወዲያም ሊሆን ይችላል። እውነት ነው። በቃ እዚሁ ግምት ከመጣባት እንግዲህ ሴት ነው ወንድ አልታወቀም። ሴት ከሆነች እንተዋወቃለን። እንተዋወቅ እናድርገው ወይስ ተዋወቀናል እናድርገው? ያንቺ ስንት ጊዜ ነው? የኔም እንደዛው ነው። 9 ነው። ደርሳችኋል? አይ ብርቱ ናችሁ። የመጀመሪያ ልጆች ናቸው? እኔ መጀመሪያ ነው። ያንቺስ? የኔ ሁለተኛ። ስለዚህ ልምዱ ነበረሽ ማለት ነው። የመጀመሪያው ከስንት ጊዜ በፊት ነበር? 6 ዓመት ቆይተሻል ማለት ነው። በጣም አሪፍ። አሁን ልተዋወቃችሁና እናንተን ከዛ ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ትነግሩኛላችሁ ማለት ነው። ከእናንተ ልጀምር እስኪ። እኔ ትልቅ ሰው ዳኝ ይባላል። ትልቅ ሰው ዳኝ አለሙ አበዋ ማለት ዙሌይካ ሱና መሐመድ ኮርማ ማለት ጌታ መሳይ አለማየሁ ደርቡ። ከእነ አለማየሁ ጀምራለሁ። እንዴት ነበር የተዋወቃችሁት? ያው እንግዲህ እኔ አንድ ጓደኛዬ ነው እንደዚህ ትንሽ ትዳር እየፈለኩ መሆኔን አወቀና አንድ ልጅ ያስባለሁ ላሳያለኝ። ትዳር እየፈለኩ በሱ በቃ በአጋጣሚ እኔ አንዳንድ ጊዜ በአጋጣሚ አምናለሁ። እዛ ልጁ ወሰደኝ፣ አሳየኝ። የመጀመሪያው አልሆነችኝም፣ ሁለተኛዋን እቺን እሺ ያለኝ። ከዛ የት ነው እየወሰደ የሚያሳየህ? ሴቶችን ስለሚያውቅ ለአንተ የምትሆናለኝ። የመጀመሪያዋ ጋር ትንሽ አንዳንድ ነገር አየዋት፣ ቀረብኩ፣ ግን ደስ አላለኝም። ስለዚህ በሰው ነው የተገናኛችሁት ማለት ነው? እሺ። አንተስ? እሺ ፈልገህ ጠይቀህ ሄድክ። አንቺስ ማለት ምን ተሰማሽ? ያው እንዳየሁት ተመቸኝ። ከዛ ምኑ ነበር የተመቸሽ? ቁመናው። አንተስ ምኗ ነበር የተመቸሽ? እኔ ፈገግታዋ ነው፣ ለቀቅ ያለች ነች። ፈገግታዋ እኛም ወደናል። ፈገግታዋ ምናምን በቃ ተመቸኝ። እሺ። ስንት ጊዜ ሆናችሁ? ምን ያህል ጊዜ በትዳር ቆያችሁ ማለት ነው? 6 ወር በትውውቅ ከዛ በኋላ ወዲያው ነው እኛ ያፈጠነው። 2 ዓመት አሁን ሆነ። ወደ 3ኛ እየገባን። አሪፍ። እነ መሐመድስ እንዴት ነበር ትውውቃችሁ? ያው እንግዲህ ትውውቃችን ያው እንግዲህ ዓመት በዓል አረፋ በሚባል ዓመት በዓል በኛ አሁን የመጣ ነው መሰለኝ። በሱ በገባሁበት ነው ከጓደኞቼ ጋር አንድ ላይ በተሰበሰብንበት ይሆናል አይደል በቃ ትዳር ታገባን ወይ ምናምን ሲሉኝ የሆነ ዘመድ ነበረች። ከዛ አይ አንድ ልጅ አለች ምናምን አሉኝ። አይ የት ነው ምናምን ስል አይ አታውቃትም እንዴ ምናምን አሉኝ። በቃ ቦታን ሲነግሩኝ አይ በቃ ችግር የለም ምናምን ተባባን። ያቺ ልጅ ደግሞ ወደ እኔ ዘመድ ናት። ልጅቷን አላወኳትም ምናምን ስል አይ ካላወካትማ ና እዚህ አካባቢ ናት ተባባል። በዛው በቃ በሞተር ሄድን። እዛው አካባቢ ከደረስን በኋላ እዛው አካባቢ ቆቆር ቤት ነው ገባን። ሻይ ቡና ያን ምናምን እሷ ሄዳ እሷን ስትመጣ እሷ አላወቀችም። እኔ በዛው በቃ እያየዋት ነው። ከዛ በቃ ተመልሼ ዓመት በዓል ምናምን ጨርሼ ምናምን ተመልሼ ከመጣሁ በኋላ በዛች ልጅ ስልክ ላይ ሲደውል እቺ ልጅ አገኛታለሁ በስልክ ሲያገኛታለሁ። ከዛ ስልክ ገዝቼ ልስጥሽ ወይ ምናምን ቤተሰብ አያውቅም ምናምን። አይ ስልክማ እነሱ ያውቃሉ ትምህርት ቤት ምናምን ትመላለስ ስልክ አልተለመደም ስልክ አላስኩም ከዚህ በፊት ምናምን ስትለኝ አይ በቃ ችግር የለም በዚህ ስልክ አገኝሻለሁ። አዎ በቃ እኔ በፈለኩ ሰዓት በዚህ ስልክ ደውላለሁ። የት አካባቢ ናት እንደው ለማወቅ? ስልክ ምናምን የሌለበት አካባቢ አለ? አሁን ስልክ ወራቤ ስልጥ ይከል ስልክ የለም ታለዛ አካባቢ አለ። ግን ያው ትምህርት ቤት እንትን ሰምትል ስልክ ገጠር ላይ አይገዙም በአብዛኛው ጊዜ። ተማሪ ነበረች ስታገኛት? ተማሪ ነበረች። ኦኬ። ከዛ ደወልኩላትና የሆነ ቦታ ወራቤ ማለት ነው ከተማው ላይ ዘመድ ጋር ሄዳ በሞተር ነው ወደ ጓደኛ ይዟት መጣ። እኔ ከዚህ ወረድኩኝ። በዛው ነው የተዋወቅነው። በዛው ከተሰረ ወደዚህ መጣሁ ይላል። አሁን ነው ላም ባንክ። ምን ያህል ጊዜ በፊት ነበር ይሄ ሁሉ ታሪክ ያለፈው? 4 ዓመት ሆኗል። 4 ዓመት።
እሺ እና ለሙስ እኔ በቤተሰብ ሽማግሌ ነው ያገባኋት። በገጠር ወደ አማራ ክልል ነው ሀገራችን። በቤተሰብ አሳጭቼ ነው ያገባኋት። መቼ ነበር? እንዴት ነበር አጋጣሚው? አጋጣሚው እሷ ቤተሰቦችና የኔ ቤተሰቦች በሆነ ነገር ይገናኛሉ እና ወደ ትዳር ዓለም ስገባ እሷን ነው ማግባት ያለብን ምናምን ተባልኩ ቤተሰብ። ከዛም ሳላቃት እንዴት ምናምን እኔ ከእሷ ቀደም ብዬ አዲስ አበባ ገብቻለሁ። ስልክ ተላከልኝ። በወቅቱም በእርግጥ ቤተሰብ ትንሽ ይሆናል አይደለ? ብዙም ገባ ብለው ባያወሩም የሆነ ነገር ሲሉ ተዋውቋል መሰለኝ የኔ ቤተሰቦችም የሷም። በወቅቱ እሷ ጋር ስደውልላትም ያው እንግዲህ አለ አይደለ? ለምን ትደውላለህ ምናምን ጓብላ ሁላ ተሰድባ ታውቃለች። አትደውልብኝ ምናምን ነገር። ምን አድርጎ ነው? አታውቀኝም አላውቃትም። በኖርማል ነው የምደውለው ዝም ብዬ ስለታገስኩ ብቻ ያው ተግባባን እንጂ ስድቡ አላስቀረኝም። ያው ስለታሰበበት አይ እና ሳታያት ነበር ስትሰርብህም ስልክ ስደውልላትም የነበረው? አዎ አላየኋትም ነበር። እንዴት ቻልከው ታዲያ ሳታውቃት? ወደ ሲሆን እኮ ትቋቋማለህ ሰዎች ሲናገሩ ሲሉ። ግን ምን አለ መሰለሽ ያው ከቤተሰብ የመጣ ትእዛዝ ስለሆነ ያን ተቋቁሜ ያገኘኋት ቀን ያው አለ አይደለ? አዎ ትሆናለች ሽማግሌ ላኩ ምናምን አልኳቸው። ከዛም በኋላ እነሱም ሽማግሌ ተለዘው ገጠር ተላከ። ሰርግም ከዚህ ሄደን እዛ ነው የተጋባነው። ምን ያህል ጊዜ ሆናችሁ? 2010 8 ዓመት ነው። ኦ ትልቅ ሰው። ከዛ በኋላ እንዴት አገኘሽ? እንኳን አገባውታል? አዎ እንግዲህ መጀመሪያ ላይ ማግባትም ስላልፈለኩ ስለነበረ ነው ስድብ የተሰደብኩት። ከዛ ቤተሰብም ማግባት አለብሽ ለምን ምናምን እድሜሽ ይላል ምናምን እያሉ ሲሉ ስለነበረ ከዛ አንድ ቀን ስንገናኝ ዝም ብዬ ይሻልኩ። ወደሹ ነበር ግን ያው ጸባዩ ምናምን እሱ እየሰደብኩትን ትዕግስት ስለነበረ ወደዛ ዋና ወደድሽ። ስለዚህ 8 ዓመት አብራችሁ ቆይታችኋል ማለት ነው። እኔና እናንተ እንግዲህ ይሄን ያህል ከተዋወቅን አሁን በመጀመሪያ ሚስቶችን ነው ዛሬ የምሸኘው ወደ ውጭ። ከዛ ከባሎች ጋር ቆይታ አድርገን ተመልሰን ደግሞ እንገናኛለን። እሺ ሚስቶችን ሸኘን ከእናንተ ጋር ቆይታ ልናደርግ ነው። ብዙ ጊዜ የተለመደው በተለይ ደግሞ አሁን ያው ዘመናዊነቱም ይዞት የመጣው ነገር ምንድነው? ራሳችን ነው አይደል? ሰው መርጠን አብረን ሆነን ከዛ በኋላ በጓደኝነት ከዛ ወደ ትዳር እየተባለ ነው ጋብቻ ብዙ ጊዜ የሚመሰረተው። የእናንተ ደግሞ ለየት አለብኝ አጋጣሚ ሆነ የሶስታችሁም በሰውና በቤተሰብ ነው የተዋወቃችሁትና በዚህ ዘመን እንደዛ ተዋውቆ ትዳር ውስጥ መግባትን እንዴት አገኛችሁት? መጀመሪያስ ምን ታስቡ ነበር ስለዚህ ነገር? ያው እኔ ብዙ ጊዜ እንትን ነው ይሄንን ምክንያት የሆነኝ እኔ መጽሐፍ ቅዱሳዊ ነው ኮንሰፕቱ ማለት ነው። አብርሃም ለልጁ ለይስሐቅ ሚስት ሲመርጥለት ይስሐቅ ያለው ሌላ ቦታ ነው፣ እናቱ ሞታለች። ከዛ በኋላ አብርሃም ሎሌውን ላከውና ሂድና የኛ ሰዎች ከሆኑ ከኛ ሀገር ሰዎች ሂድና አለው ወደዛ ሀገር ልካሃለው፣ ሂድ እግዚአብሔር ያስተካክልልሃል፣ ሚስት እምትሆን ትመጣለች አለውና ሎሌው እንዴት ይሄን አውቃለሁ ሲለው አይ እግዚአብሔር መልአኩን ይልካል አለው። ከዛ በኋላ ሄደ ለይስሐቅ ሚስት የሆነች ውሃ ልትቀዳ መጣች። አጋጣሚ ይመስላል ግን እግዚአብሔር ያሰበው ነገር ነውና ከዛ በኋላ ሎሌው እግዚአብሔርን አመሰገነ። ከአብርሃም እግዚአብሔር ምህረቱ እንዳላረቀ አመነ። ይዞለት ሄደና ይስሐቅ አያት፣ ወደዳት። በቃ እና አጋጣሚ ይመስላል ግን በእግዚአብሔር የታሰበችለት ለይስሐቅ ከእናቷ ዘንድ መጽናኛ እሷ ነበረች። እና እንደዚህ አይነት ኮንሴፕት ውስጤ ላይ ስለነበረ እኔ ሰውየው ይሄንን ከእግዚአብሔር ተልኮ ነው ለኔ ይሄንን ያደረገልኝ ስለ ትዳሬ እንዴት ግድ አለው ብዬ ራሱ ነበር የጠየቀው። ራሱ ነው በቃ ታሳዝነኛለህ፣ እኔ አንተን እድርሃለሁ ይለኛል። ሁሉ ጊዜ ሲያገኘኝ ቡና ስንጠጣ ምናምን እድርሃለሁ እኔ ለአንተ የሚሆንማ ምናምን ይለኛል። በቃ እኔም ተመችቶኛል ሄድ አልኩት። ከምን ያህል ጊዜ በኋላ አገኘልህ ግን ሚስት እንደዛ ካለ? አይ እንደዛ ካለልኝ በኋላ አልቆየም። አንድ ቦታ ወሰደኝ። ያው ልጅቷን መጀመሪያ አየዋት። ልጅቷ ገና የመጣን ቀን ነው። ቁርስ እንኳን ጋብዣት ልንጫወት ምናምን ስንፈልግ የሆነ አንድ ሰውዬ ጋር ሄዳ ብዙ ቆየችብኝ።
እዛ በኋላ እንደ እንግዳ አስቀምጣ እንዴት ትቆያለች አልኩ። እኔ በቃ ከዚህ ዘጋ እቺ አልተመቸችኝም፣ ሌላ ፈርዘር አለኝ ማለት በቃ እኔ ቀንታ አይደለም አይደል? እኔ ቀንቻ አይደለም፣ ግን እንግዳ ምንድነው አንዳንዴ እንዲሁ የምትመዝኝበት የራሴ ነገር አለ። የሆነ ሰው ክብር ሰጥቶሽ ጊዜ ሲያጠፋ ጥሩ ነው። እንግዳ ተብሎ አዲስ የምትተዋወቂውን ሰው አንዳንድ ሰዎች ምንድነው በቀላሉ ነገር ነው ሰዎች መልካም ነገር እግዚአብሔር ያስበውላቸው የራሳቸውም ነገር ይወስናል። ስለዚህ በቃ እንትን አለኝ። ያው በዚህ ዘመን ብዙ ሰዎች በርግጥ ያው እንትን ይላል። እኔ አሁን አንድ ጓደኛዬ ነበረ እንደዚህ ሊያገባ ከአንዲት ልጅ ጋር ተነጋግሮ ማለት ነው ልጅ ሲወለድ ያው ልጁን የምታጥበው አንተ ነህ ትለዋለች። ሙሉ ያልቁለት ገና ምንም ላይ ሳይደርሱ ነው ምንም ሊጋቡ ነው፣ ግን ስለ ልጅ አወሩ። ልጅ ሲወለድ አንተ ታጥባለህ እና አንቺ ታጥቢያለሽ። በዚህ ተጣሉ። ሳይጋቡ ቀሩ እና በጣም ብዙ ተደክሞበታል። ግን ትዳሩ ማለት ነው ብዙ አመት ቆይተዋል ተጠናንተዋልና እሷም ዘመናዊ ነች። ልጅ አላጥበም ማለች እንዴ እኔም ቢዚ ነኝ የምሆነዋልና በቃ አንቺ አትሆኝም አለና ያው አንዳንድ ጊዜ ሰዎችና የምትለያይበት ነገር እና እቺኛዋ ግን ስቀርባት በቃ ለኔ ያላት ጊዜ ቦታ ክብር ቀጠሮ ላይ ስትመጣ ምናምን በቃ ሳያት ተመቸችኝ። ሁለተኛ ግልጽነትም አላት። ብዙ ሆዷ ላይ ድብቅ ነገር አይደለችም። እኔ የሆነ እንዲ ድብቅ የሆነ ሰው አይመቸኝም። ሆዷ ቲማቲም ነው የምትል ይባላል አይደለ? ልክ ማይደብቅ ሰው ታዲያ ሆዱ ቲማቲም ነው ይላል። አንዳንዱ ሰው ራሱ ሆዴ ቲማቲም ነው ይላል። በጣም አሪፍ። ቲማቲም ስንከፍተው ዝርግፍ ስለሚ እሺ አሪፍ አለም። ያው በቤተሰብ ጋር ማግባት እኔ ጥሩ ነው ብዬ ነው የማስበው። ምክንያቱም የሆነ ነገር ቢፈጠር እንኳን በራሴ ውሳኔ ብቻ ወስኜ የሆነ ነገሮችን ላበላሻቸው እችላለሁ ወይም ልታበላሻቸው ትችላለች። ተፈጥሮም ነበር ደግሞ በመሀል ላይ በእኔ ህይወት ላይ ሆነ መሀላችን ግጭት መጣና እኛም ልንፈታው አልቻልንም። ቀጥታ ወደኛ ነው የተደወለ ከቤተሰብ እባክህ ልጄ እንደዚህ ሰምቻለሁ፣ ማይሆን ነገር ነው፣ መጀመሪያም ይሄ ነገር እንዳይፈጠር ነው በእኛ ማለቅ አለበት ምናምን ብለን ነበር ምናምን ተብሎት ሲደወልልን ወደሆኑ ታረቅን። ምክንያቱም ያው የቤተሰብን እንትን መደግፈው አሁንም ቢሆን በራሴ ሀሳብ ብቻ እመራለሁ ብዬ አላስብም። ምክንያቱም ሰው ሆነን ተፈጥረን አንዳንዴ እንሳሳታለን። ስንሳሳት ደግሞ መካሪ ካለ ያን መካሪ ተከትለን መሄድ እንችላለን ብዬ አስባለሁ። አሁን በቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ስንት ማበጠሪያ አላት? አለማየሁ 10። ዋው። መሐመድ 2። አለሙ 4። 10ሩን ግን ማካፈል ሳይኖርባት አይቀርም። በጣም ብዙ ነው አይደል? እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለባሎች፣ ብዙ ጊዜ ከአፍህ የማይጠፋው የምታንጎራጉረው ሙዚቃ ምንድን ነው? መዝሙርም መሆን ይችላል። መዝሙር ነው። መስፍን ጉቱን ነው የምወደው። እሺ ምንም ተስፋዬ አንተነህ። እሺ መሐመድስ? በመዝሙር ነው በእኛ ስሙን ግን መዝሙርን ስሙ ማን ነው? ከአፍህ የማይጠፋ ፉአድ ነው። ፉአድ። እሺ አለሙስ? ኤፍሬም ታምሩ። አየሁት ሁሉንም አየሁት። እንዳንቺ የሚስማማኝ ነው። እንዳንቺ የሚስማማኝ እንደሚያገኘው ማለት አየሁት። ሰኪክ። የመጨረሻው ጥያቄ ለባሎች፣ ባለቤትህ ስትደነግጥ የምትለው ቃል ወይም የምታወጣው ቃል ምንድን ነው? አለም? እናቴ ብላት። እናቴ። እሺ መሐመድስ? አላሁ አክበር ነው የምትለው። አላሁ አክበር። እሺ አለማየሁ? አውች መሰለኝ የምትለው። አውች። ኦኬ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አሁን ወደ ጥያቄዎቼ ከማለፌ በፊት እስቲ ፍቅራችሁን ተገላለጹልን። ፈራችሁ? እንደውም ከትልቅ ሰው ነው የምጀምረው። እወዳለሁ። እኔ ጸባዩ ይመቸኛል። በሰርበው ምን ብለው ምንም ስለማይለኝ በጣም እወዳለሁ፣ አፈቅራለሁ። እሺ አሁን ደግሞ ለሱ ትነግራለሽ። ከዛ እያየሽው እንደው ማፈርሽ እንዲቆም እወዳለሁ፣ አፈቅራለሁ። አረ አንተ ደግሞ ግለጽላት። እኔም አከብርሻለሁ፣ እወድሻለሁ።
የልጅ እናቴ እስከሆነ ድረስ አክብሬሽ ነው የምኖር። ይህን ቃል እገባለሁ። ቃልም ገብቷል። እሺ ዙሌካ ማለት አንቺ ደግሞ ንገሪ። ዛሬ ከሴቶች ነው የምንጀምረው። ይወደዋለሁ፣ ያፈቅረዋለሁ። ለእሱ ደግሞ ንገሪ። እወድሃለሁ፣ አፈቅርሃለሁ። መሐመድ አንተስ? እወዳታለሁ፣ አፈቅራታለሁ። በጣም ነው የሚወዳት። የ3 ዓመት ልጅ አለኝ እሷ። ያው እንግዲህ መጨረሻው ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ያሳፍራል እንዴ ግን ይሄ ነገር ይፈራ። እሺ ማህሌትና ማህሌት እስቲ ካንቺ ልጅ በጣም ነው የምወደው፣ በጣም አፈቅረዋለሁ። ረጅም እድሜ ከጤና ጋር እመኝለታለሁ። ለሱ ደግሞ እኔም በጣም ነው የምወድሽ የማፈቅርሽ። እንግዲህ ዓለም ያሳየን፣ ደስታ ያሳየን፣ ወልደን ከብደን እግዚአብሔር መልካም ያደርግልን። አሜን። አሁን በቀጥታ ወደ ጥያቄዎች አልፋለሁ። የመጀመሪያው ጥያቄ ባለቤትህ ስንት ማበጠሪያ አላት ብለን የጠየቅነው ማለት 2 እሺ አሳይልኝ አለማየሁ 10 8ቱን የጥለሻቸው ነው ማለት ያው በግምት መሰለኝ የመለሰው እንጂ 10 የለም እንደው 5ም የለ 2 ነው ያለው። እሺ ዙሌካ 3 እሺ አሳይልኝ መሐመድ በአንድ በትንሽ ስትገቡ ግን ባሎቿ ማበጠሪያ መቁጠር እንዳትረሱ። እሺ ትልቅ ሰው 2 እሺ አሳይልኝ። ደብል ነው መሰለኝ አንተ 4 ነው ያለው። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ብዙ ጊዜ ከአፍህ የማይጠፋው የምታንጎራጉረው ሙዚቃ ምንድን ነው? ያው መዝሙር መሆን ይችላል። ስለዚህ እሱን ትነግሩናላችሁ። ከዙሌካ ነው የምጀምረው። የማዲንጎን አንዳንዴ የማዲንጎን አሳይልኝ መሐመድ። አንተ ሙዚቃ አልሰማም ብለሃል። የፉአድን እሺ ማለት ሙዚቃ ሳይሆን መዝሙር ነው። መዝሙርም ብያለሁ ጥያቄው ላይ ወይ መዝሙር ብዬ ነው ኦፕሽን የሰጠሁት። የመስፍን ጉቱ ተስፋ ያንተ አሳይልኝ። እሺ አሁን ወደ ትልቅ ሰው ሙዚቃ ይወዳል። የማንን ነው በብዛት የሚያንጎራጉረው? በብዛት የፍቅር ሙዚቃ ይወዳል። የማንን አሳይልኝ። አየሁት ሁሉንም አየሁት የሚለው የፍሬን ታምሩ ተረስቶ ነው ትልቅ ሰው። ምንሽ ያው ስሙ አንዳንዴ ድንገር የለም። ሙዚቃውንም አልኩኝ እኮ ሙዚቃውንም ብትይለኝ ይመጣልሽ ነበር። እሺ ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። ባለቤትህ ስትደነግጥ የምትለው ቃል ስንደነግጥ የምንለው ቃል አለ አይደለ? ማለት ምንድን ነው? ስትደነግጥ ኢየሱስ አሳይልኝ። አውች አይደለ? ያለሽ እንደው ብትደግሚልኝ ደስ ይለኛል። እንዴት ነው የምትስቲ? አውች ስለዚህ ልክ ነው። እሺ ዙሌካስ? አላሁ አክበር። አላሁ አክበር አሳይል። አላሁ አክበር። ትልቅ ሰው ኧረ በስመ አብ። ኧረ በስመ አብ። እናቴ ድረስ ነው። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር አለማየሁና ማህሌት 5 ነጥብ፣ መሐመድና ዙሌካም 5 ነጥብ፣ አለሙና ትልቅ ሰው 0 ነጥብ። የመጀመሪያው ዙር እንግዲህ ይህንን ይመስል ነበር። ሁለተኛው ዙር ይቀጥላል። ሁለተኛው ዙር ላይ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ ደግሞ 25 ነጥብ ያሰጣል። አሁን በተራ ደግሞ ባሎችን ልሸኝና ከሚስቶች ጋር ቆይታ እናደርጋለን። እሺ ባሎችን ሸኘን፣ ከሚስቶች ጋር ቆይታ ልናደርግ ነው። ከጥያቄ በፊት ግን
እንደው ከባሎቻችሁ የምትወዱላቸውን ነገር ንገሩን ብንላችሁ ምን ትሉናላችሁ? ማለት ቅንነቱን። ዙሌካስ? ቁንጅና። እሺ ትልቅ ሰው ጸባዩን እወዳለሁ። ጸባዩን። ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽ ከበጋና ከክረምት የቱን ይወዳል? ትልቅ ሰው በጋ ይወዳል። ዙሌካስ? በጋ ነው ማለት በጋ። ክረምት ነው አይወደው ማለት ነው? ዝናብ ቀዝቀዝ እኮ ያደርጋል አይደል ክረምት? እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛውን ጥያቄ ደግሞ እስቲ እዚህ ጋር ቁጭ ብዬ ልጠይቅ። እንዴት ነው ቆይታችሁ እስካሁን? ባሎቻችሁ፣ ወደ ጥያቄው ከማለፍ በፊት ባሎቻችሁ ስትሰሩላቸው የሚወዱላችሁ ምግብ ምንድን ነው? ትልቅ ሰው እንቁላል ነገር አጥራሪ የተሰራለት ይወዳል። እሺ ዙሌካስ? ጎመን። ማለትስ? ድንች በስጋ ወይ በምስር ራሱ ነው መስጣብኝ አይኔ ላይ። እሺ ሁለተኛው ጥያቄ ለሚስቶች፣ ባለቤትሽ የሚወደው ቁጥር ስንት ነው? የምንወደው ቁጥር አለን አይደል ሁላችንም። ባለቤትሽ የሚወደው ቁጥር ስንት ነው? ዙሌካ? 15 ማለት 2 12 እናንተስ የምትወዱት ቁጥር ስንት ነው? እኔ 7 ዙሌካስ? 6 12 እና 21 እወዳለሁ። የትኛውን ታስበልጫለሽ? 12 አንድ አይነት ነው የቁጥር ምርጫችሁ ማለት ነው። ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ባሎቻችሁን ሲመጡ የእንጀራ ሊጥ ለማብኳት ከጤፍ ውጪ ምን ያስፈልጋል ብለን ነው የምንጠይቀው። ምን ብሎ ሊመልስ ይችላል? ውሃ ነው የሚለው። እሺ እርሾ፣ ውሃ ብላችኋል። ውሃ እንግዲህ አላሰብኩትም፣ አይገርማችሁም? እሺ የመጀመሪያውን ዙር ጥያቄ አጠናቀን ሁለተኛው ዙር ላይ ገባንና የሁለተኛው ዙር ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እሺ ወደ ጥያቄ ከማለፋችን በፊት ግን ሚስቶቻችሁ ምን ጠየቅናቸው? ስትሰሩላቸው ባሎቻችሁ የሚወዱት ምግብ የቱን ነው አልናቸው። የቱን የሚሉ ይመስላችኋል? ድንች በስጋ። ኧረ ይሄ ጥያቄ ቢሆን አሪፍ ነበር። አይገርምም? መልሰዋል። እሺ መሐመድስ? እኔ ጎመን። እሺ አለሙስ? ስጋ። ተሳሳትሽ። እሺ ምን እንደሆነ ንገሪው። ትልቅ ሰው ያልሽኝ እንቁላል። እሱን እወዳለሁ። እንግዲህ ምን አይነት እንቁላል ነው ግን የሚሰራው? እንደው ከአንተ ልስማ እስኪ። ፍርፍር እወዳለሁ። እንቁላል ፍርፍር። እሺ አሁን ወደ ጥያቄዎቹ ቀጥታ አልፋለሁ። የመጀመሪያው ጥያቄ ሚስቶችን እየጠየቅ ነው። ባለቤትሽ ከበጋና ከክረምት የቱን ይወዳል ብለን ነው። መሐመድ የቱን ነው የምትወደው? እኔ በጋን ትወዳለህ? አሳይልኝ ዙሌካ። ሰርፕራይዝ ነው ያደረገችው። አለማየሁ? በጋ። እሺ አሳይልኝ። ክረምትን እንዴት ነው? አለሙስ? እኔም በጋ። እሺ አሳይልኝ። በጋ። ሚስቶችስ ግን የምትወዱት ወቅት የትኛው ነው? አንቺ የቱን ነው የምትወዱት? ትልቅ ሰው? እኔ በጋ እወዳለሁ። በጋ። እሺ ዙሌካስ? በጋ። ክረምት እንደዚህ ሰው አይወደውም ማለት ነው። የሚገርም ነው። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባለቤትሽ የሚወደው ቁጥር ስንት ነው አለ። ባሎች የምትወዱት ቁጥር ስንት ነው? አለም? 2 ቁጥር። 2 ቁጥር። አሳይልኝ። 12 ቁጥር። እሺ መሐመድስ? 10 ቁጥር። 10 ቁጥር። አሳይልኝ ዙሌካ። አለማየሁ? 2 ቁጥር። 2 ቁጥር። እሺ አሳይልኝ። የሚገርም ነው። 10 ቁጥር አልተመለሰም። 2 ቁጥር ነበር ያለው። 2 ቁጥር ለምንድን ነው የወደድከው? እኔ ድፍን ነገር ደስ ይለኛል፣ ጎዶሎ አልወድም። እውነትህን።
ስለዚህ በዚህ አካይ ለልጅም 6 4 ወይ 6 እንደኔ ዘና ማሰብ ለምሳሌ አንድ ሰው 2 ነገር ግዛ ካለኝ 4 አደርጋለሁ 2 ዳቦ ግዛ ካሉኝ 4 እንዲ ሙሉ ነገሮች ደስ ይለኛል 3 ዳቦ ግዛ ካሉኝ 4 በቃ እንደ የጎደለ ነገር ካለ እንትን ነው የሚባዛ ነገር ምናምን ወዳለው ጎዶሎ ነገር 3 ፊደልም ያለው ስም ምናምን ብዙም ደስ አይለኝም የራሴ ባህሪ እውነት ሙሉ ቁጥር 4 ወይ 2 እንደዚህ አይነት ነገር ደስ ይለኛል ያንተ ግን ጎዶሎ ቁጥር ነው ስም የኔ 5 ዓለም አየሁ 6 ነው እንዴ ዓለማየሁ 5 ከተጨመረበት ግን 6 ይሆናል ዓለማየሁ ዓለም ብቻ ታደርገውና ከዛ አየሁን ከቀላቀልካቸው 6 ይሆናል ግን አንቺ ባልሽው ሳይሆን ሲጻፍ ትክክለኛ ዓለማየሁ ስለዚህ ጎዶሎ ቁጥር ነው ለመቀየር አላሰብኩም ታዲያ ያው እንግዲህ ለወደፊት ይሄንን ቤተሰብ ነው የሰየመኝ ይሁን ብለህ ነው ሌላ ሰው ግን አትወድም እንኳን ሙሉ ቁጥር ሆነ ለማንኛውም ማህሌት ስሟ እሺ ሶስተኛና የመጨረሻው ጥያቄ ባለቤትሽን የእንጀራ ሊጥ ለማውካት ምን ያስፈልጋል ከጤፍ ውጪ ብንለው ምን ብሎ ይመልሳል ከጤፍ ውጪ ዓለም እርሾ አሳይል መሐመድስ ለማብቃት እርሾ በራሳይልኝ እሺ እርሾ ዓለማየሁስ እርሾ አሳይልኝ ልክ ናቸው እኮ ሚስቶቹ ውሃ ያስፈልጋል እርሾ ያስፈልጋል አይደል ለማብቃት ሊጡ ይሄ ደግሞ ቤታችሁ ባትጋግሩም ሁላችንም እናቀው ነው በሚል ነው እንግዲህ ጥያቄ ወጣው ጥያቄዎቻችንን ጨርሰናል ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል በዛሬው እንተዋወቃለን ወይ ዓለሙና ትልቅ ሰው 20 ነጥብ ከዜሮ ነጥብ ተነስታችሁ ነው 20 ነጥብ መሐመድና ዙሌካ 15 ነጥብ ዓለማየሁና ማህሌት 25 ነጥብ ነው ያመጣችሁት እናንተ 25 ነጥብ ነው ያመጣችሁት ሽልማቱ 25000 ብር ነው ስለዚህ 25000 ብር ተሸላሚ የምትሆኑት እናንተ ናችሁ እንኳን ደስ አላችሁ መሐመድና ዙሌካ እንዲሁም ዓለሙና ትልቅ ሰው ደግሞ እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን የዛሬው እንተዋወቃለን ወይ ይሄንን ይመስል ነበር ሳምንት ከሌሎች እንግዶች ጋር እስከምንገናኝ መልካም ለተሰንበት እናመሰግናለን ይሄ እናንተ ነው እሺ ማለት ነው ተመሸረ እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ